አዲስ አበባ ግን ከመሃል ነው የጀመረችው። ሰዎች ሃንተር አልነበሩም አዲስ አበባ ውስጥ ወይም ደግሞ እንደዛ ሆኖ አይደለም አዲስ አበባ ነው የፈጠሯት። ፖለቲካል የበላይነት የነበራቸው አካላት መጥተው ነው አዲስ አበባን መፍጠር የጀመሩትና በሂደትም ሼፕ ያደረጉት። ይሄ በጣም አዲስ አበባን ለመረዳት የአዲስ አበባን ዳይናሚክስ ለማወቅ ኢምፖርታንት ድምዳሜ ነው ብዬ ነው የማስበው። ነገር ግን በየታሪክ ጥፋቶች ውስጥ የተፈጠሩ ጉዳዮች የአዲስ አበባን ማንነት በጣም ወስነዋል። ይሄ በጣም ኢምፖርታንት ነው። አሁን ከተማ አስተዳደሩ ለሰራቸው ስራዎች ትልቅ ግብዓት ትልቅ ድምዳሜ ነው። አንዱ አዲስ አበባ የተመሰረተችው በሰፈርና ሰፈራ ነው። that's very important። እንደነ ለንደን እንደነማ አይነት አመሰራረት ቢሆን ኖሮ የራሷ የዴቨሎፕመንት ፓዝ ወይም ደግሞ የእድገት አቅጣጫ ይኖራታል። ሰፈርና ሰፈራ ደጃዝማች እንትና አዛጋ ቁጭ በል ሰራዊትን ባለሟል እንትና አዛጋ ቁጭ በል ተብሎ የተመሰረተ ከተማ አፈጣጠሩም አሰራሩም ማቴሪያሉም ዲዛይኑም በጣም ሲግኒፊካንትሊ የከተማዋን ማንነት ይወስናል። በኋላ ላይ ሁላችንም እንዳየነው ነሪ በከንቱ የዚህ እሳቤ ተፈጥሮ ውጤቶች ናቸው። ሰራተኛ ሰፈር ወዘተርፍ የሚባሉት በኢኮኖሚ በጣም በታችኛው እርከን ውስጥ የነበሩ ሰዎች የሰፈሩባቸው አካባቢ ናቸው። አንፎርቹኔትሊ ግን በኋላ የከተማ ማዕከል በመሆናቸው ምክንያት በጣም በፍጥነት በጥቂት 10 ዓመታት ውስጥ ዲትሮሬት እንድታደርግ አድርጓታል።